አብዛኛውን ጊዜ ዩቲዩበሮች ሰዎች ዲሲፕሊን መሆን ከፈለጋችሁ ይሄንን አድርጉ፣ ያንን ተከተሉ፣ እነዚህ ነገሮችን አድርጉ ይላቸዋል። እውነቱን ለመናገር እነዛ ቲፖች በጠቅላላ ቡልሽት ናቸው። ስለዚህ ዛሬ ይሄንን ቪዲዮ ሙሉ አይታችሁ ከጨርሳችሁ በኋላ የምርም በስራችሁ ላይ፣ በግላዊ ህይወታችሁ ላይ፣ ከሰዎች ጋር ባላችሁ ግንኙነት እንዲሁም ደግሞ ከፈጣሪ ጋር ያላችሁ ግንኙነቶች ላይ እንዴት ዲሲፕሊን መሆን እንደምትችሉ አሳያችኋለሁ። የዛሬ 5 ዓመት ሂዲያ ምንም ነገር የሌላት ህይወቷን ጠንቅቃ የማታውቅ ዲሲፕሊን የሌላት ሀቢት የሌላት ወደፊት ምን መሆን እንደምትፈልግ ወይም ደግሞ ኢቭን ፕላን የሌላት ህይወቷን ዝም ብላ እንደዘፈቀደ የምትኖርና እጅግ በጣም ግራ የገባት ሴት ነበርኩኝ። ነገር ግን ፋስት ፎርወርድ ከ5 ዓመት በኋላ የራሴ ነገር ያለኝ፣ ፋይናንሻል ፍሪደም ያለኝ፣ የራሴ ቢዝነስ ያለኝ፣ ኮንተንት ክሪኤተር፣ ሰዎችን የማገዝ ብዙ ነገሮችን አደርጋለሁ። and የትም ቦታ ደግሞ ተቀጥሬ ስለማልሰራ በህይወቴ ላይ በስራዬ ላይ በብዙ ነገሮች ላይ ዲሲፕሊንድ መሆን አክቹሊ ለህይወቴ ትልቁ የጀርባ አጥንት ነው። ስለዚህ እኔ ከዛች ሴት ወደዚህ ሴት እንዴት እንደተለወጥ ያደረኩትን አንድ ነገር በረንብ አድርጌ ያሳያችኋለሁ እና እነዚህ ነገሮች ደግሞ 4 ቅድም የነገርኳችሁ ነገሮች ላይ እንዴት አፕላይ እንደምታደርጉ በምሳሌ በዝርዝር አስረዳችኋለሁ። ሶ ቅድም እንደነገርኳችሁ የተለያዩ አይነት ቲፖችን ከተለያዩ ሰዎች ብትሰሙ፣ ነገር ግን ህይወታችሁ ላይ ዲሲፕሊን ከፈለጋችሁ ማድረግ ያለባችሁ አንድ ነገር ሲስተም ክሬት ማድረግ ብቻ ነው። የመጀመሪያው ስራችን ላይ እንዴት ነው ዲሲፕሊን መሆን የምንችለው? ናው ስለ ስራ ስናወራ የመጀመሪያው ምናልባት ስራችን እንዴት ነው ቶሎ ማጠናቀቅ የምትችሉት ሊሆን ይችላል። ወይም ደግሞ አሁን ካላችሁበት የስራ ፖዚሽን ላይ እድገትን እንዴት ነው የምታገኙት? ወይም ደግሞ ከቲሞች ጋር የምትሰሩ ከሆነ ኮሙኒኬት እንዴት ነው የምታደርጉት? አንድ ላይ እንዴት ነው የምታደርጉት? ሶ ስራችሁን በአግባቡ አጠናቃችሁ ወደ ቤት ይዛችሁ የምትሄዱት ስራ እንዳይኖር ማለት ነው። ይሄንን ለማድረግ በጣም ቀላሉ መንገድ የምታደርጉት ነገር የመጀመሪያው ለነገ ስራ ለመሄድ እንደ ዛሬ ፕላን አውጡ። ፕላን ላይ እኔ ሁልጊዜ በጣም ሟች እንደሆንኩ ታውቃላችሁ። ማለትም ጊዜው ከደረሰ በኋላ እነዚህ ነገሮች ላድርግ ኦር ኢቭን ምንድነው የማደርገው ከማለታችሁ በፊት ቀድማችሁ ፕላን ማድረግ አለባችሁ። ስለዚህ የመጀመሪያው ነገር ነገ ስራ ቦታ ሄዳችሁ የምታደርጉት ነገር ካለ ኦር ኢቭን እንኳን ዝግጅት፣ ለምሳሌ የምትለብሱት ልብስ፣ የምታደርጉት ሜካፕ፣ ይዛችሁት የምትሄዱት እቃ ካለ፣ ምግባችሁ ካለ ሁሉ ነገር ተዘጋጅቶ አንድ ቦታ መቀመጥ አለበት። በነገራችን ላይ እኔ በቅጥር ዘመኔ ማለት ነው የማደርገውና የማልደራደርበት ነገር ከእንቅልፌ እንደተነሳው ምንድነው የማደርገው፣ ምንድነው የምበላው ኦር ደግሞ ምንድነው ይዤ የምሄደው ማለት አልፈልግም። ይሄ ዲሲዥን ፈቲግ ይባላል። ስለዚህ የውሳኔ ሰው እንደሆነ የሚያደርገኝ ነገር ሁልጊዜ ምሽት ላይ እነዚህ ነገሮች ማዘጋጀት ነው። ሁለተኛው ደግሞ የሚቀጥለው ቀን እያንዳንዱን ፕላን መከተል ነው። ማለትም መጀመሪያ የምታደርጉት ነገር ቤዚክሊ ከእንቅልፋችሁ እንደተነሳችሁ ያስቀምጣችሁትን ነገሮች እንዳለ ታረጋላችሁ። ምሳቃችሁ ቦርሳችሁ ውስጥ ይገባል። ለመስሪያ ቤት የሚያስፈልጋችሁ ነገር ካለ እነሱ ይዘጋጃሉ። የምትለብሱት ልብስ ካለ ብድግ አድርጋችሁ ማድረግ ነው። ቁምሳጥን ራሱ መፈለግ አይጠበቅባችሁም። ለምን ኦልሬዲ እዛ ጋር ስለተቀመጠ። የምታደርጉት ጫማ፣ ትራንስፖርታችሁ፣ ኤቭሪቲንግ ሬዲ መሆኑን ቼክ ማድረግና ያንን ነገር የሚገባበት ቦታ መክተት ነው ማለት ነው። ስለዚህ ሞመንት ከእንቅልፋችሁ እንደተነሳችሁ ቆይ ምግብ የለስራ፣ ቆይ ልብስ ልፈልግ፣ ቆይ የቱን ጫማ ላድርግ፣ ቆይ የቱን ሜካፕ ነው የምቀባው፣ ቆይ ፀጉሬ እንዴት ነው የማደርገው፣ ቆይ የትኛው ሽቶ፣ ይሄንን ሁሉ ነገር ማድረግ አይጠበቅባችሁም። ከእንደዚህ አይነት የተንቀዠቀዠ ህይወት ለመዳን በመጀመሪያ በማታ ወይም ደግሞ ምሽት ላይ እነዚህ ነገሮች አጠናቃችሁ ፊት ለፊት መቀመጥ አለባቸው። በሶስተኛ ደረጃ የምታደርጉት ቀጥታ መስሪያ ቤታችሁ እንደገባችሁ ወደ ስራ አትግቡ። ኢንስቴድ ቢያንስ 5-15 ደቂቃ ለራሳችሁ ሰዱ። ማለትም ቁጭ በሉና ራሳችሁን ጠይቁ። ዛሬ ግዴታ ማጠናቀቅ ያለብኝ ስራ የትኛው ነው? ዛሬ ምን አይነት ፕሮጀክቶችን መጀመር አለብኝ? ዛሬ መደረግ ያለበት ነገር ምንድን ናቸው ብላችሁ ቼክ ሊስቶችን አዘጋጁ። እንደነገርኳችሁ ቅድም እንግዲህ ብዙ ጊዜ መስሪያ ቤት ቦታ ላይ ስናይ ዲሲፕሊን የሚጎላቸው ነገር ምን እንደሚሰሩ አያውቁም። የዛሬው ታስክ ምን እንደሆነ አያውቁም። አንለስ ላይክ ፕሮጀክት ከሌለ ምናምን ነገር ማለት ነው። እኔ በቅጥር ዘመኔ በጣም ብዙ መስሪያ ቤቶች ስሰራ ይሄ ነገር የማደርገው ነገር ነው። እንደገባው ቁጭ ብዬ ላፕቶፔን ከፍታለሁ፣ ቼክ ሊስቶችን ያለው ዛሬ መጠናቀቅ ያለበት ነገር ምንድነው? ዛሬ መሰራት ያለበት ነገር ምንድነው? ዛሬ ከማን ጋር ሚቲንግ አለኝ? ዛሬ ማን ጋር መደወል አለብኝ? እያንዳንዱ ነገር አየውና ከዛ በኋላ በሰዓት ከፋፍለዋለሁ። ኦኬ ሶ እነዚህ ታስኮች፣ እነዚህ ስራዎች በሰዓት ከሰዓት ጨርሳለሁ ማለትም እስከ ምሳ ሰዓት ባለው ማለት ነው። ከዛ ምሳዬን እበላለሁ። ከዛ በኋላ ቀጥላለሁ እኔ እናደርጋለሁ። ስለዚህ ያ ማለት ስራዬን ጨርሼ ወደ ቤት ለመሄድ ስዘጋጅ ይዤው የሚሄደው ትርፍ ስራ የለም አንደኛ። ሁለተኛ ደግሞ ሰዎች ምን ያህል ዴዲኬሽን እንዳለኝ ያያሉ ማለት ነው። ይሄንን ነው እንግዲህ ሲስተም የምንለው። ይሄንን ሲስተም ከተከተላችሁ እውነቱን ለመናገር እንደናንተ ዲሲፕሊን የሆነ ሰው የለም። ስለዚህ ሌላ ቀመር አያስፈልጋችሁም። ምን ነገሮችን እንደምታደርጉ ፕላን አውጡ። ያ ነው ሲስተማችሁ። እንደን ያንን ነገር መከተል ነው። ሁለተኛው
ግላዊ ህይወታችን ላይ እንዴት ነው ዲሲፕሊን መሆን የምንችለው ነው? በጣም ጥሩ ጥያቄ። አብዛኛው ሰው ግላዊ ህይወቱ ላይ ሲመጣ እውነቱን ለመናገር ዲሲፕሊን አይደለም። ማለትም መስሪያ ቤት አለቃችሁ ይህንን ነገር አድርጉ ቢላችሁ ታረጉታላችሁ። ይህ ምንም የምንከራከርበት ነገር አይደለም። ነገር ግን ለራሳችሁ ይህን ነገር አደርጋለሁ ስትሉ ግን በጣም ጥቂት ሰዎች ብቻ ናቸው ያሉትን ነገር እስከ መጨረሻው ድረስ የሚፈጽሙት። ስለዚህ የመጀመሪያው ሲስተም የግላዊ ህይወታችሁ ላይ ሲመጣ ማድረግ ያለባችሁ ነገር የምትወዱትን ነገር አድርጎ ኦር ደግሞ ኢንጆይ የምታደርጉትን ነገር አድርጎ። ምን ለማለት ፈልጌ ነው ባለፈው ዕለት የዴሊ ሞመንተም ቴሌግራም ቻናላችን ላይ ምናልባት ለማታውቁ ሰዎች አንድ ግሩፕ ቻናል አለን። በጣም ፕሮዳክቲቭ በጣም ዲሲፕሊን የሆኑ ሰዎች የተሰበሰቡበት ቦታ እስኮል ዴሊ ሞመንተም ይባላል። ያንን የቴሌግራም ግሩፕ ጆይን በማድረግ በነገራችን ላይ ስራችንን እንቅስቃሴያችንን ማየት ትችላላችሁ። ግን እዛ ቦታ ላይ ባለፈው ዕለት የ21 ቀን ቻሌንጅ ጀምረን ነበረ። እዛ ቻሌንጅ ውስጥ ለራሴ ያወጣሁት አንድ ቻሌንጅ ምን ነበር መሰላችሁ? ጠዋት ከእንቅልፌ እንደተነሳው ቢያንስ ሞርኒንግ ኤክሰርሳይዝ ማድረግ ነው፣ የጠዋት ኤክሰርሳይዝ ማድረግ ማለት ነው። ነገር ግን የተመለከትኩት ነገር ምንድነው መሰላችሁ? ያንን ቻሌንጅ ሳድርገው ለአንድ ሳምንት ያ ነገር በፍጹም አላደረኩትም። ያንን ቻሌንጅ ሁልጊዜ ኤክስ ነው ማድረገው፣ ሌላውን እንዳለ ቼክስ አድርገው እሱ ግን ሁልጊዜ ኤክስ ነው። ከዛ በኋላ እሁድ ዕለት ራሴን ጠየኩኝ፣ ለምንድነው ይሄንን እቅድ ያወጣሁት እና ለምንድነው ፎሎ ያላደረኩት? ለምንድነው እስካሁን ድረስ ያላሳካሁት ብዬ ስመለከት ምክንያቱም አሁን ከረንትሊ ባለኝ ላይፍ ስታይል ጠዋት ላይ በጣም ቢዚ ነኝ። እስፔሻሊ ደግሞ ክላይንቶች ስላሉኝ ማለት ነው። ምናልባት ለማታውቁ ሰዎች እኔ ፕራይቬት ኮች አደርጋለሁ። ስለዚህ እነዚህ ክላይንቶቼ ማለትም የማስተምራቸው የማሰለጥናቸው ክላይንቶቼ ውጭ ሀገር ነው የሚኖሩት። ስለዚህ ያ ማለት እኔ ስነሳ እነሱ ይተኛሉ፣ እነሱ ሲተኙ እኔ እነሳለሁ። ኦር ገብቷቸዋል። ስለዚህ የምናደርገው ምንድነው ብዙ ጊዜ አይዘር በጣም እርሊ ጠዋት ወር ደግሞ በጣም ማታ ላይ ብዙ ክላይንቶች ይበዙብኛል። ስለዚህ ጠዋት ተነስቼ ለራሴ ኤክሰርሳይዝ ማድረግ የመሳሰሉ ነገሮች አይዲያል አይደለም ማለት ነው። ስለዚህ ምንድነው ያደረኩት? ሞርኒንግ ኤክሰርሳይዝ ማድረግ የሚለው አላማው ለምን እንደሆነ አውቃለሁ። ግን ያንን ነገር ለማድረግ ደግሞ ከረንትሊ የምወደው ነገር አይደለም፣ እያደረኩትም አይደለም። ነገር ግን አንድ ነገር ማድረግ ወዳለሁ። እሱ ምንድነው? ማታ አካባቢ ላይ ኢቭኒንግ ወክ ማድረግ ወይም ደግሞ ወጥቶ ወክ ማድረግ ማለት ነው። ስለዚህ አካባቢ እኔ የምኖርበት በነገራችን ላይ ለዛ ነገር በጣም ስለሚመች ማታ ላይ ለ30 ለ40 ደቂቃ ወክ አደርጋለሁ። አንዳንድ ጊዜ 2 ሰዓት ሙሉ ወክ አደርጋለሁ። ስለዚህ ሞርኒንግ ኤክሰርሳይዙን ወደ ምን ቀየርኩት? ኢቭኒንግ ወክ ወደሚለው ቀየርኩት ማለት ነው። ያንን ነገር ማድረግ ለኔ በጣም ቀላል ነገር ነው። ስለዚህ እዚህ ነገር ውስጥ ሲስተሙ ምንድነው ማለት ነው? በመጀመሪያ የምወደውን ነገር አይደንቲፋይ አደርጋለሁ። ከዛ በኋላ ያን ነገር ይሰራልኛል ወይንስ አይሰራም የሚለውን ቼክ አደርጋለሁ። ከሰራልኝ እቀጥልበታለሁ፣ ካልሰራልኝ አሻሽለዋለሁ ማለት ነው። ስለዚህ እናንተም ብትሆኑ ግላዊ ህይወታችሁ ላይ ያልኩትን ነገር ለምንድነው የማልፈጽመው፣ እቅድ ያወጣሁትን ነገር ለምንድነው የማላደርገው የምትሉ ከሆነ ቀላሉ መልስ ምንድነው? ያ ያወጣችሁት እቅድ እናንተ ራሳችሁ የሚመቻችሁ ነገር ነው ወይ? ባላችሁ አሁን ህይወታችሁ ላይ ግላዊ ህይወታችሁ ላይ ያ እቅድ መሳካት ይችላል ወይ? ማይሆን ከሆነ ለምን አታስተካክሉትም? ግዴታ እስከናካቴው ተውት ማለት ሳይሆን መሻሻል ይችላል። ስለዚህ ይሄኛው በጣም አሪፍ ሲስተም ነው። የምትወዱትን ነገር ዲስከቨር አድርጉ። እቅዶችን ስታወጡ ኢንጆይ በምታደርጉት መንገድ ያንን ነገር አሳኩ ማለት ነው። በሶስተኛ ደረጃ ደግሞ ግንኙነት ላይ ሲመጣ ማለትም ሪሌሽንሽፕ ላይ ሲመጣ እንዴት ነው ዲሲፕሊን መሆን የምንችለው? አብዛኛው ሰው ይሄን ነገር አያወራበትም። ስለ ዲሲፕሊን ስናወራ ከገንዘብ ጋር ያያይዛል ሰው ወይ ደግሞ ከምናልባት ከእድገት ጋር ከመሳሰሉ ነገሮች ጋር። ግን ህይወታችን ላይም ሲመጣ ካለን ግንኙነትም ጋር እንዲሁ ዲሲፕሊን ያስፈልጋል። ማለትም ብዙ ጊዜ ጓደኝነት በቂ ኮሚኒኬሽን አለመኖር፣ ብዙ ጊዜ አለመታየት ወይም ደግሞ ሚስ አንደርስታንድ በመደራረግ ወይም ደግሞ እርስ በርስ ባለመረዳዳት እነዛ ሪሌሽንሽፖች ይከሽፋሉ። ስለዚህ ሪሌሽንሽፕ ላይ ሲመጣ በእርግጥ ሙሉ ለሙሉ መልሱ አለኝ ብዬ መናገር ባልችልም፣ ነገር ግን አንድ ነገር ልምከራችሁ። እኔ ባየሁት ነገር ኮሚኒኬሽን የመሰለ ነገር የለም። the only ሲስተም እዚህ ነገር ላይ ያስፈልገኛል ካላችሁ ዲሲፕሊን ለመሆን ግንኙነታችሁ ላይ የሚያስፈልጋችሁ አንድ ሲስተም ኮሚኒኬት ማድረግ ብቻ ነው። ይህንን ነገር ያወቁት ነው ለመናገር በጣም ብዙ ፊልድ የሆኑ ግንኙነቶች አሉ። ማለትም ከጓደኛ ጋር፣ ከሮማንቲክ ሪሌሽንሽፕ ጋር፣ ከቤስት ፍሬንድሽፕ ጋር፣ ከሃይ ስኩል ላይ ኮሌጅ የመሳሰሉ ነገሮች ጋር ኦር ኢቨን ቢዝነስ ፓርትነር። ሶ ኮሚኒኬሽን የመሰለ ነገር የለም። ምን ማለት ነው? ምን ያህሎቻችሁ አክቹሊ ከጓደኞቻችሁ ጋር ኮሚኒኬት ታደርጋላችሁ ስንል ታወራላችሁ ማለት አይደለም፣ ትገናኛላችሁ ማለት አይደለም። ነገር ግን የምትወዱትና የማትወዱትን ነገር ፕላናችሁን፣ እቅዳችሁን ከምንም በላይ ደግሞ ከባድ ኮንቨርሴሽኖችን ታደርጋላችሁ ወይ? ይህን ነገር የማታደርጉ ከሆነ እውነቱን ለመናገር ግንኙነታችሁ ከሽፏል። አንድ በጣም የምወደው አባባል አለ ግንኙነት ላይ ሲመጣ
ግንኙነት ወይም ደግሞ ጓደኝነት በጣም መጥበቁ የሚታወቀው እነዚህ ጓደኛ ማቾች ስለ እድገት ማውራት ሲጀምሩ ብቻ ነው። እስቲ ራሳችሁን ጠይቁ። የእናንተ ግንኙነት የእናንተ ጓደኝነት ስለምንድን ነው የምታወሩት? አንድ ላይ ተሰብስባችሁ አንዳንድ ሰው እንበልና ሴቶች ከተሰበሰቡ ስለ ወንድ ያወራሉ ይባላል። ወንዶች ተሰብስበው ስለ ሴት ያወራሉ፣ ወይ ስለ ኳስ፣ ስለ ፊልም፣ ስለ ሀሜት፣ ስለምናምን ነገር። ትክክለኛ ጓደኛ እውነቱን ለመናገር ሜዥር የሚደረገው ማለትም የሚለካው ስለ እድገት ስታወሩ ነው። ለምን ካልን ስለ እድገት ስናወራ አንደኛ እኔ ከእናንተ ጋር ሆኜ ስለ እድገቴ ለማውራት ያ ማለት እኔ እናንተን አምናችኋለሁ፣ ልትጎዱኝ ወይ ደግሞ ለሌላ ነገር አይደለም። ከምንም በላይ ደግሞ የምርም ያለንበት ነገር ይሄ ነገር እኮ ይገባናል እና ማደግ ደግሞ ከፈለጉኝ ብቻዬን ማደግ አልፈልግም፣ ከእናንተ ጋር ነው ማደግ የምፈልገው። ስለዚህ ስለ እድገት ሰዎች ማውራት ሲጀምሩ ምን ያህል እርስ በራስ ክብር እንዳላቸው ሪስፔክት እንደሚደራረጉ ታያላችሁ ማለት ነው። ስለዚህ የራሳችሁንም ግንኙነት ተመልከቱና የምር ግን መቼ ነው ከኔ ጋር ጓደኞቼ ጋር ስለነዚህ ነገር አውርተን የምናውቀው ብላችሁ ራሳችሁን ጠይቁ። ያንን ነገር የማታደርጉ ከሆነ ትንሽ አሰስ ማድረግን ይጠይቃል። ለነገርኳችሁ ይሄን ነገር እኔ በጣም ብዙ ፌል የሆኑ ግንኙነቶች አሉኝ። አንደርስታንድ ያደረኩትና የተረዳሁት ነገር ኮሚኒኬት ማድረግን የመሰለ ነገር የለም። እውነት ነው። አስገድዱ ደግሞ እያልኩኝ አይደለም። ማለትም ሰው ካልፈልግ አልፈልግም ነው፣ አታስገድዱ። ስለዚህ አንዳንድ ጊዜ ራስን ማወቅ፣ የራስን ግራውንድ መያዝ እና አንዳንድ ሰዎችን የምትገናኙበትን ቦታ ማወቅን የመሰለ ነገር የለም። ስለዚህ ጉዳይ በደንብ ማውራት እንችላለን። ምናልባት ኢንትረስትድ ከሆናችሁ ምናልባት ገስቶችን ኢንቫይት አድርገን ዲቴል ማውራት እንችላለን። በት ኤኒዌይስ ለአሁኑ ይሄንን ይመስላል። አራተኛው ደግሞ እንዴት አድርገን መንፈሳዊ ህይወታችን ላይ ዲስፕሊንድ የምንሆነው ነው። እውነቱን ለመናገር አብዛኞቻችሁ ክርስቲያኖችም ሙስሊሞችም ኦር ሌላ ሃይማኖት ተከታይ ከሆናችሁ እውነቱን ለመናገር ብዙ ሰው ሃይማኖቱን የሚመራው በልምድ ነው። ምን ለማለት እንደፈለኩ ልንገራችሁ። ጀስት ቢካዝ እሁድ ስለሆነ ቤተክርስቲያን የምትሄዱ ከሆነ፣ አርብ ስለሆነ ስፔሲፊክ የሆነ ሪቹዋሎችን የምታደርጉ ከሆነ፣ ኦር ደግሞ ግዴታ እንደዚህ ነው ስለተባለ በቃ ያ ነገር ወል ግዴታ ነው፣ ኦር ደግሞ ኢቭን ጠዋት ስለሆነ መጸልይ ከሆነ፣ ማታ ስለሆነ መጸልይ ከሆነ ያ ነገር እንዴት ነው የሚሆነው? ምክንያቱም ብዙ ጊዜ ስለ መንፈሳዊ ህይወት ስናወራ አብዛኛው ሰው መንፈሳዊ ህይወቱን የሚመራው እውቀት ወይም ደግሞ ይሄ አዌርነሱ ኖሮት አይደለም። ገብታችኋል ለማለት የፈለኩት ላይ ያ የተገለጠ እውቀት ኖሮን ሳይሆን ወይ ስናየው ከሌላ ሰው ሲደረግ የነበረ የሰማነውን ነገር እንደ ልምድ ይዘነው መጥቶ ተዋርዶ ምናምን የምናደርጋቸው ነገሮች ናቸው። ትክክለኛ ግንኙነትን ከፈጣሪ ጋር ከፈለጋችሁ ደን ለራሱ የሚገባው ሰዓትና ጊዜን ማመቻቸት አለባችሁ። ለምሳሌ እኔ ህፃን እያለሁ ከድሮ ጀምሮ እጸልያለሁ። በነገራችን ላይ ማታም ሆነ ጠዋት ማለት ነው። ግን ጸሎት የሆነቱ ለመናገር ዝም ብሎ ልፍለፋ ነው። ላይ ጌታ እንደዚህ ስላልከኝ አመሰግናለሁ፣ እንደዚህ ስለሆነ አመሰግናለሁ። ግን እውነት እሱን ማውራት የሚባለውን ነገር እያደኩኝ ስመጣ በጣም ኮምፕሊትሊ ነው የተለየው። መንፈሳዊ ህይወቴ እድገቱንም አይቼዋለሁ፣ በዛው ልክም ፈተናውን አይቼዋለሁ እውነቱን ለመናገር። ስለዚህ በመንፈሳዊ ህይወታችሁ ዲሲፕሊን እንዲኖራችሁ ከፈለጋችሁ ፈጣሪን የሆነ ያረጀ ሰው ፂም ያለው ላይ የሆነ ትልቅ ወንበር ላይ ተቀምጦ እኛን ወደታች የሚመለከት አይነት ፍጡር አድርጋችሁ አትመልከቱ። ኢንስቴድ ፈጣሪ ማለት አጠገባችሁ ቁጭ ብሎ በፍቅር አይን የሚመለከታችሁ፣ እናንተን ቺር የሚያደርጋችሁ፣ ለእናንተ መልካም ነገር የሚመኛላችሁ፣ እንዲሁም ደግሞ ከምንም በላይ ከሱ ጋር እስከምታወሩና ከሱ ጋር ጊዜ እስከምታሳልፉ ድረስ የሚጓጓ ፈጣሪ ነው ያለን። ስለዚህ ያንን አይነት ሜንታል አንደርስታንዲንግ ካላችሁ ግን የዚህን ጊዜ የምርም ኦኬ ደን ከእግዚአብሔር ጋር ከፈጣሪ ጋር በዚህ ሰዓት እገናኛለሁ፣ በዚህ ቀን ይሄንን አደርጋለሁ። ለራሱ የሚገባውን ጊዜ መስጠት አለባችሁ። አለበለዚያ እንደነገርኳችሁ ከስራ መታችሁ የፈለጋችሁን ነገር አድርጋችሁ ደን አልጋችሁ ላይ ተኝታችሁ ኦፍ እግዚአብሔር አመሰግናለሁ የምትሉ ከሆነ ያ እንዴት ይሆናል? ጠዋት ከእንቅልፋችሁ እግዚአብሔር ይመስገን እንደዚህ ተፈጠረ፣ ያ እንዴት ሊሆን ይችላል? ያ ትክክለኛ ኢቭን ላይክ ሪቹዋልም አይደለም። ሶ ልናገር የፈለኩት ነገር ምንድነው? የምርም ፈጣሪ ጋር ያላችሁ ሪሌሽንሺፕ እናንተና እሱ ፈጣሪ አምላክ ብቻ ሳይሆን እናንተ ልጅ እሱ አባት አይነት ሪሌሽንሺፕ ያስፈልጋቸዋል። ያንን ለማድረግ ደግሞ ትክክለኛ ዴዲኬትድ የሆነ ጊዜ ልታስቀምጡለት ይገባል ማለት ነው። ስለዚህ ሁልጊዜ ተመሳሳይ ህይወትን መኖር ከከበዳችሁ፣ ለውጥን የምትፈልጉ ከሆነ የውሳኔ ሰው መሆን ከፈለጋችሁ እዚህ ላይ ያታችን ማድረግላችሁ ቪዲዮ ተመልከቱት። እዚህ ላይ 3 ሊኖራችሁ የሚገባ የህይወት ለውጦችን አንድ ባንድ ሜንሽን ያደረኩበትና የተለያዩ አይነት ቲፖችን ሼር ያደረኩበት ነው። ስለዚህ ያንን ቪዲዮ መመልከት ትችላላችሁ። ከዛ በተረፈ ህይወታችሁ ላይ የከበዳችሁ ነገር ካለ ኮመንት ሴክሽን ላይ አሳውቁኝና ስለዛም ዲስከስ ማድረግ እንችላለን። ከዛ በተረፈ ስለኔ በረማው ከፈለጋችሁና ዴይሊ ሃቢቴን ማየት ከፈለጋችሁ ኢንስታግራም ላይ ምን ፎሎ ማድረግ ትችላላችሁ። እንዲሁም ሌሎች ሶሻል ሚዲያዎች ላይ። በሚቀጥለው ጊዜ ደግሞ በተለይ ቶፒክ እንገናኛለን። መልካም ጊዜ ይሁንላችሁ። ባይ